አሜሪካ ኤርትራን ጨምሮ በተለያዩ ሀገራት ያላትን ኤምባሲ ልትዘጋ ስለመሆኑ፣ በጦርነት በምትታመሰው ሱዳን ኢትዮጵያውያን ስለሚገኙበት ሁኔታ፣ ኑሮ ብለህ ለመግለጽ ትንሽ ይከብዳል። አብዛኞቹ ህጻናት የምታያቸው በየአካባቢው እየዞሩ ሱዳናውያንም ያሉበት አካባቢ እየዞሩ ሲለምኑ ነው። በአርሲ ዞን ስብሰባ አልተሰበሰባቸውም በሚል 2 ሰዎችን በገደለው ሚሊሻ ላይ ስለተሰጠ ብያኔ፣ ስራ ላይ የነበረን ሰውዬ ለምን ስብሰባ አልመጣህም ብሎ ጠይቆ መልስ እንኳ ሳይሰጠው ነው የተኮሰበት። እንዲሁም የስፖርት ዘገባ ማካተናል። አብራችሁን ቆዩ። አሜሪካ በኤርትራ የሚገኘውን ኤምባሲዋን ልትዘጋ መሆኑ ተገለጸ። የአገሪቱን የውጭ ጉዳይ መስሪያ ቤት ጠቅሶ ሮይተርስ እንደዘገበው የትራምፕ አስተዳደር አሜሪካ በኤርትራ ካላት ኤምባሲ በተጨማሪ ወደ 30 የሚጠጉ በዓለም ዙሪያ የሚገኙ ዲፕሎማቲክ ጽሕፈት ቤቶቿን ልትዘጋ ነው። እነዚህ ኤምባሲዎቿና ጽሕፈት ቤቶቿ አብዛኞቹ በአፍሪካና በአውሮፓ የሚገኙ ናቸው። በውሳኔው መሰረት ይዘጋሉ የተባሉት 10 የአሜሪካ ኤምባሲዎች በኤርትራ፣ በግሪናዳ፣ በሌሴቶ፣ በማዕከላዊ አፍሪካ ሪፐብሊክ፣ በሉክሰምበርግ፣ በሪፐብሊክ ኦፍ ኮንጎ፣ በጋምቢያ፣ በደቡብ ሱዳን፣ በማልታና በማልዲቭስ የሚገኙ መሆናቸውን ሮይተርስ የተመለከተው ሰነድ ያመለክታል። ኤርትራ ለረጅም ዓመታት ከአሜሪካ ጋር ያላት ዲፕሎማሲያዊ ግንኙነት የተቀዛቀዘ ከመሆኑ በተጨማሪ አስመራ ያለው የአሜሪካ ኤምባሲ የሚመራው በአምባሳደር ሳይሆን በጉዳይ አስፈጻሚ ደረጃ ነው። አሜሪካ ኤምባሲዋን በአስመራ የከፈተችው ኤርትራ ነጻ ከወጣች በኋላ በአውሮፓውያኑ 1993 ነበር። አሜሪካ በኤርትራ ያለውን የሰብአዊ መብቶች አያያዝ ለረጅም ጊዜ ስትተችም ቆይታለች። ይህም የሁለቱን ሀገራት ግንኙነት አቀዛቅዞታል። ለውጭ እርዳታ ድርጅቶች ዝግ የሆነችው ኤርትራ በአውሮፓውያኑ 2005 የአሜሪካ የእርዳታ ተቋም የሆነውን ዩኤስኤአይዲን ከአገሯ እንዲወጣ ማድረጓ ይታወሳል። በሁለቱ ሀገራት መካከል በነበረው የዲፕሎማሲ አለመግባባት ምክንያት የአሜሪካ ኤምባሲ ከአስመራ ይሰጥ የነበረውን የቪዛ አገልግሎት አቋርጧል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በኢትዮጵያና በኤርትራ መካከል ሰላም ሲወርድ በኤርትራና በአሜሪካ መካከል ያለው ግንኙነት መሻሻልን አሳይቶ ነበር። ነገር ግን ኤርትራ ሰራዊቷን ወደ ትግራይ በማሰማራት ከኢትዮጵያ መንግስት ጎን ሆና በትግራይ ውስጥ በተካሄደው ደም አፋሳሽ ጦርነት ውስጥ በመሳተፏ አሜሪካ ተቃውሞ ከማሰማት አልፋ በኤርትራ ባለስልጣናትና ተቋማት ላይ ማዕቀብ ጥላለች። አሁን የአሜሪካ የውጭ ጉዳይ መስሪያ ቤት በኤርትራ የሚገኘውን ኤምባሲውን ለመዝጋት የያዘውን እቅድ ተግባራዊ የሚያደርግ ከሆነ የሁለቱ ሀገራት ግንኙነት በርቀት ወይም በሶስተኛ ወገን እንዲሆን ያደርጋል። ከሚዘጉት 17 የአሜሪካ ቆንስላዎች መካከል ከ12 የሚበልጡት በአውሮፓ የሚገኙ ናቸው። ቀሪዎቹ በደቡብ ኮሪያ ቡሳን፣ በደቡብ አፍሪካ ደርባን፣ በኢንዶኔዥያ ሜዳንና በካሜሩን ዱዋላ የሚገኙ ናቸው። ከሚዘጉት ኤምባሲዎችና ቆንስላዎች ባሻገር ኤምባሲና በርካታ ቆንስላዎችን በመያዝ ግዙፍ የዲፕሎማቲክ ስራ በሚከናወንባቸው እንደ ጃፓንና ካናዳ ያሉትን ተልእኮዎች በማዋሃድ መጠናቸውን የመቀነስም ሀሳብ አለ። በተጨማሪም ሰነዱ ከፍተኛ ወጪ በማስወጣት ውድ የዲፕሎማሲ ተልእኮ የተመደበባቸው ናቸው ያላቸውን በሶማሊያና በኢራቅ ያሉ የዲፕሎማቲክ አባላትን መጠን የመቀነስ ሀሳብም መቅረቡን ሰነዱ አመልክቷል። ትራምፕ ወደ ፕሬዚዳንትነት ከተመለሱ በኋላ የአሜሪካ መንግስት በተለያዩ መስኮች ከአገሪቱ ፍላጎት ጋር አይጣጣሙም ያላቸውን ተቋማት በመዝጋትና እርዳታዎችን በማቋረጥ ላይ ይገኛል። በዚህም የትራምፕ የቅርብ ሰው በሆኑት ማርኮ ሩቢዮ የሚመራው የአሜሪካ የውጭ ጉዳይ መስሪያ ቤት በጀት እስከ ግማሽ የሚደርሰው እንደሚቀነስ ሮይተርስ የተመለከተውን የመስሪያ ቤቱን ሰነድ ጠቅሶ ዘግቧል። የአሜሪካ መንግስት ለውጭ ጉዳይ መስሪያ ቤቱ ከሚያወጣው ገንዘብ ወደ $30 ቢሊዮን የሚጠጋ ገንዘብ ለመቀነስ አቅዶ የበጀት ጥያቄውን ለአገሪቱ ምክር ቤት ለማቅረብም እየተዘጋጀ ነው። 2 ዓመት ያስቆጠረውን የሱዳን የእርስ በርስ ጦርነት አጀንዳ ያደረገ ዓለም አቀፍ ጉባኤ ዛሬ ለንደን ላይ ተጀምሯል። በዚህ ጉባኤ ግን 2 ተዋጊዎች አልተገኙም። ይህ በእንዲህ እያለ የሱዳን ፈጥኖ ደራሽ መሪ መሐመድ ሐምዳን ወይም በቅጽል ስም ሄምቲ ዛሬ ትይዩ መንግስት መመስረታቸውን አስታውቀዋል። የሐምቲ ጦር በቅርቡ በስደተኛ መጠለያዎች ላይ ያደረሰ በተባለው ጥቃት በርካታ ንጹሐን ተገድለዋል። የሰብአዊ ተራድኦ ድርጅቶች ምግብና መድኃኒት ማለፍ ባለመቻሉ በአልፋሽር አካባቢ በጊዜያዊ መጠለያ ጣቢያዎች የሚገኙ 700,000 ሰዎች ለረሃብ ተጋልጠዋል ይላሉ። ለመሆኑ በዚያ የሚገኙ ኢትዮጵያውያን እንዴት ናቸው ስንል በሱዳን በአንድ ስደተኞች መጠለያ ጣቢያ የሚገኘውን መድኃኔ ግደይን አነጋግረናል።
እዚህ ሱዳን ውስጥ የሚኖር ቅድም እንደገለጽክልኝ ኤርትራውያን የሆኑ ኢትዮጵያውያን እጅግ በጣም ከፍተኛ የሆነ አደጋ ውስጥ ነን የሚል ስጋት ነው ያለባቸው። አሁንም በተደጋጋሚ የሚገልጹት ይህንኑ ነው። በተለይ ደግሞ መጠለያ ካምፖቹ አካባቢ ያለው ሁኔታ እጅግ በጣም የሚያሳዝን ነው። ቅድምም ቢሆን እዚህ ያሉ ዜጎቻችን በከፍ ኑሮን ነበረ የሚመሩት። ሱዳኑ ጦርነት እንደምታውቀው ብዙ የሰብአዊ ቀውሶችን ስላስከተለ መጠለያ ካምፖች የነበሩ እነዚህ ዓለም አቀፍ በጎ አድራጎት ድርጅቶች የሚሰጡት ነበረውን እርዳታ መቀነስን ተከትሎ ህዝባችን ከፍተኛ የሆነ አደጋ ውስጥ ነው የወደቀው። ከዚሁ በላይ ግን ከጦርነቱ በላይ ግን አሁን ዜጎቻችን እዚሁ በከፍተኛ አደጋ ውስጥ የገቡበት ሁኔታ ምንድን ነው? ይሄ የኢኮኖሚ ሁኔታውም ጭምር ከፍተኛ ጫናን እየፈጠረባቸው ምናልባት መኖር ወደማይቻልበት ደረጃ ላይ ደርሰናል የሚል አስተያየትን ነው በተደጋጋሚ የሚሰጡን። ባለፈው የሐሚቲ ጦር ዛምዛም የሚባል ካምፕ ላይ ጥቃት ፈጽሞ በርካታ ሰዎች ተገድለዋል። ሱዳንን ለማናውቀው ብዙ ኢትዮጵያ ኤርትራ የሚኖረው የትኞቹ ካምፖች ላይ ነው? አሁን ዘምዘም ካምፕ ያልከው ይሄ ኢትዮጵያውያን የሚኖሩበት አካባቢ ትንሽ ራቅ ያለ ነው። ወደ አልፋሽር አካባቢ ነው ያለው። እዛው ካምፕ ውስጥ ሐሚቲ ኃይል እነዚህ ፈጥኖ ደራሽ የሚባሉ ኃይሎች በብዛት ሱዳናውያን ያጠለሉበት ካምፕ ውስጥ ገብተው ነው ከፍተኛ የሆነ ጥቃትን ያደረሱት። ነገር ግን ኢትዮጵያውያን በብዛት የሚገኙበት በከተሞችም የሚገኙበት እንዲሁም ደግሞ መጠለያ ካምፕ የሚገኙበት ገዳሪፍ የሚባለው ምስራቃዊው የሱዳን ግዛት ውስጥ ነው። አሁን መጠለያ ካምፖቹ ኡምራ ኩባ የሚባል መጠለያ ካምፕ አለ። ትልቁ ካምፕ ተነድባ የሚባል መጠለያ ካምፕ ነው። ይሄ መጠለያ ካምፕ ገዳሪፍ ግዛት ውስጥ ነው የሚገኘው። ሁለተኛው ደግሞ ኡምራ ኩባ የሚባል መጠለያ ካምፕ አለ። ይሄኛውም ካምፕ በዚሁ በገዳሪፍ ግዛት ውስጥ ነው ያለው። ሶስተኛውም ካምፕ ሐሸባ የሚባለው እሱንም ቢሆን ገዳሪፍ ግዛት ውስጥ ነው የሚገኘው። የአርኤስኤፍ ኃይሎች ጥቃት ካደረሱበት አካባቢ ራቅ ያለ ነው። ነገር ግን አሁንም ቢሆን ቅድም እንደገለጽኩልህ የጦርነቱ ትኩሳት ተጽዕኖ እዚህም ቢሆን እዚህ መጠለያ ካምፖችን ቢሆን ፊል ይደረጋል። በርካታ ካርቱምን ጨምሮ መደኒና ሌሎች የሱዳን ከተሞች ይኖሩ የነበሩ ኢትዮጵያውያን ተሰደው ወደ ሌላ የሱዳን ክፍል ለመሄድ ተገደው ነበረ። ኢትዮጵያውያን ያው መገመትም እንደሚቻለው ከፍተኛ የሆነ የኑሮ ቀውስ ውስጥ ነው የሚገኙት። ሱዳን ውስጥ ይሄ ጦርነት ከተጀመረ በኋላ ከዛም በፊት ቢሆን የኢኮኖሚ ቀውስ ነበረ። አሁን ደግሞ የባስ ብሎ ጦርነቱ ተከትሎ የመጣ ሌላ የኢኮኖሚ ቀውስ አለ። ይሄ ኢኮኖሚ ቀውስ ደግሞ በተለይ ስደተኛውንና የታችኛው የኑሮ ደረጃ የሚገኙ ስደተኞችን ነው ከፍተኛ የሆነ ጫናን እየፈጠረ የሚገኘው። አሁን ያለሁበት መጠለያ ካምፕ ለጊዜው አሁን ያለሁት ሐሸባ የሚባል መጠለያ ካምፕ ነው። የሚጠጣው ውሃ ይሄ የደፈረሰ የወንዝ ውሃ ነው እየጠጡ ያሉት ስደተኞቹ። ምክንያቱ ደግሞ እዚህ አካባቢ የውሃ አገልግሎት ሲሰጡ የነበሩ ሌሎች በጎ አድራጎት ድርጅቶች መውጣታቸውን ተከትለው ነው እና አሁን በውሃ ወለድ በሽታ የሚተላለፉ በብዛት ነው እየታዘብን የምንገኘው። በጦርነቱ ምክንያት እዚህ የነበሩ በጎ አድራጎት ድርጅቶች መውጣታቸውን ተከትሎ ህጻናት ትምህርት አያገኙም። በቂ የሆነ የሕክምና ክትትል የለም። በአጠቃላይ ሁኔታው እጅግ በጣም አደገኛ ብለህ መግለጽ የምትችለው ሁኔታ ነው የሚገኘው። በቅርብ ጊዜ አልቡርሃን አመራር ካርቱምን ተቆጣጥሯል። ከዛ በኋላ ሐሚቲ የሚመራው ፈጥኖ ደራሹ ደግሞ ወደ ሌሎች ግዛቶች ሄዷል። ዛሬ የወጣው ዜና ደግሞ ትይዩ መንግስት እንደሚመሰርት ነው የገለጸውና አሁን ያልካቸውና ኢትዮጵያውያን ይኖሩባቸዋል ብለህ የዘረዘርካቸው መጠለያ ጣቢያዎች በማን ቁጥጥር ስር ነው ያሉት? በመንግስት ኃይሎች ቁጥጥር ነው የሚገኙት። ኢትዮጵያውያን በአጠቃላይ በተለይ ደግሞ ተጋሩ የሚገኙባቸው መጠለያ ካምፖች መንግስት በሚያስተዳድረው አካባቢ ነው የሚገኙት። ከዛ ውጪ ይሄ ከካርቱምና መደኒ በቅርቡ በመንግስት ቁጥጥር ውስጥ ገብተዋል። ከዛ ውጪ ያለው ይሄ አርኤስኤፍ የሚያስተዳድረው አካባቢ ግን የራሱ የሆነ መንግስት እንደሚመሰርት በተደጋጋሚ ኬንያም ቢሆን ተከታታይ የሆኑ ውይይቶችን እያደረገ ቆይቶ አሁን ዛሬ ይፋ መሆኑን ሰምተናል። ተቋጥሮባቸው የነበሩ አካባቢዎችን ስትመለከት ከፍተኛ የሆነ የሰብአዊ ቀውስ፣ ከፍተኛ የሆነ ሰብአዊ ጥቃቶችን ያስተናገዱ ከመሆናቸው የተነሳ ይሄ ኃይል እየገፋ ከመጣና እኛ ያለንበት አካባቢ ከደረሰ ከፍተኛ የሆነ እልቂት ይፈጸምብናል የሚል ስጋት ግን አብዛኞቹ ኢትዮጵያውያን ያሉባቸው አካባቢዎችን በስፋት ይታያል። አሁን ከፍተኛ የሆነ ቀውስ የሚታይባቸው አካባቢዎችም ደግሞ በአርኤስኤፍ ቁጥጥር ውስጥ ያሉ አካባቢዎች እንደሆኑ በተለያዩ ዓለም አቀፍ ሚዲያዎችን መመልከት ችለናል። በአንጻራዊ የተሻለው ይሄ በመንግስት ቁጥጥር ውስጥ ያሉ አካባቢዎች ናቸው። እነርሱንም ቢሆን ግን በጦርነቱ ምክንያት የተፈጠረው የኢኮኖሚ መዛባት አይደለም ይሄ ተሰዶ የመጣው ከውና እዚህ ያሉ ሱዳናውያንም ጭምር መኖር በማይችሉበት ደረጃ ላይ
የደረሱ ነው የሚመስለው። በአካል አግኝቼ የማዋራቸው ሱዳናውያን የሚመሰክሩት ይህንን ሀቅ ነው። ሐሸባ የሚባል መጠለያ ካምፕ ያለሁት ያው ከምዕራብ ትግራይና አካባቢው ተሰደው የመጡ ተጋሩ የሚኖሩበት መጠለያ ካምፕ ነው። ሌሎቹ መጠለያ ካምፖች በዚህ 3-4 ቀን እዛው አካባቢ ነበርኩኝ። መጠለያ ካምፖች ውስጥ ያለው ኑሮ ማለት ኑሮ ብለህ ለመግለጽ ትንሽ ይከብዳል። አብዛኞቹ ህጻናት የምታያቸው በየአካባቢው እየዞሩ ሱዳናውያንም ያሉበት አካባቢ እየዞሩ ሲለምኑ ነው የምትመለከተው። አሃዞች አሉ መድኃኔ የኢትዮጵያውያን ቁጥር በጣቢያዎቹ የሚገመት መጠለያ ጣቢያዎች አካባቢ ወደ 60 ሺህ የሚጠጉ የትግራይ ተወላጆች አሉ። ሌሎች ኢትዮጵያውያንም ቢሆን ግን በተለያዩ የሱዳን ከተሞች እንዳሉ ይታወቃል። ነገር ግን የጦርነቱ መከሰትን ተከትሎ በተለያዩ መንገዶች ወደ ኢትዮጵያ፣ ወደ ግብጽ፣ ሊቢያ ህጋዊ ያልሆኑ ጉዞ የሚያደርጉ ስለሆነ ቁጥሩን ለመለየት ትንሽ ያስቸግራል። ግን እዚሁ መጠለያ ካምፕ ውስጥ ያለ ከምዕራብ ትግራይና አካባቢ ተሰዶ የመጣ ትግራዋይ ግን ወደ 60 ሺህ የሚቆጠር እዚሁ ሱዳን ውስጥ አለ። ቅድም መገለጽኩልህ ሙራኩባ፣ ተነድባና ሐሸባ በተባሉ መጠለያ ካምፖች ውስጥ ይገኛል። አድማጮቻችን ከቢቢሲ አማርኛ ጋር ናቸው። አሁን ደግሞ የመሸጋገሪያ ዜናዎችን ላሰማችሁ። ሐማስ እስራኤላዊ አሜሪካዊውን ታጋች የያዙ አባላቱ እንደጠፉበት አስታወቀ። የሐማስ ቃል አቀባይ አቡ ኦበይዳ በመግለጫቸው ታጋቾቹን የያዙት አባላቱ የት እንደሚገኙ ለማወቅ ጥረታችን ይቀጥላል ብለዋል። በሐማስ የታገተው የ21 ዓመቱ የእስራኤል ወታደር ኢዳን አሌክሳንደር በቅርቡ ሐማስ በለቀቀው ቪዲዮ ላይ ታይቶ ነበር። በጀርመን አንድ ዶክተር 15 ታካሚዎቹን በመግደል ተጠርጥሮ በቁጥጥር ስር ዋለ። ዶክተሩ ከታካሚዎቹ እውቅናና ፈቃድ ውጪ ማደንዘዣና የጡንቻ ህመም ማስታገሻ መድኃኒቶችን ሰጥቷል ተብሏል። ስሙ ያልተገለጸው ተጠርጣሪ ግን ክሱን ውድቅ አድርጎታል። በመጨረሻም ስለ ሩሲያ ጦር የሐሰት መረጃ አሰራጭታለች የተባለችው የጸጉር ባለሙያ የ5 ዓመት ከ2 ወር እስር ተፈርዶባታል። አና አሌክሳንድሮቭ 8 የጸረ ጦርነት መልእክቶችን በማህበራዊ የትስስር ገጽ አጋርታለች በሚል የቀረበባትን ክስ አስተባብላለች። ሌሎች ዝርዝር ዘገባዎችን በድረገጻችን ላይ ማንበብ ትችላላችሁ። በኦሮሚያ ክልል አርሲ ዞን ጀጆ ወረዳ ጸጉር ቤት ውስጥ 2 ሰዎችን ተኩሶ የገደለው ሚሊሻ በ21 ዓመት ጽኑ እስራት ተቀጣ። መሐመድ አሚን የተባለው ግለሰብ በ13 4ኛ ወር 2017 ዓ.ም በአርሲ ዞን ለምን ስብሰባ አልወጣችሁም ብሎ ጸጉር እያስተካከለ የነበረ ግለሰብ ላይ ከተኮሰ በኋላ ግለሰቡ ወዲያውኑ ህይወቱ ሲያልፍ እዚያው የነበረ ሌላ ግለሰብም ጉዳት ከደረሰበት በኋላ ሆስፒታል ደርሶ ህይወቱ አልፏል። የአርሲ ዞን አቃቢ ህግ የወንጀል ምርመራ ሂደት ኃላፊ የሆኑት አስቻለው አለማየሁ ስለ ሁኔታው ለቢቢሲ እንዲህ ሲሉ አስረድተዋል። ግድያውን የፈጸመው ግለሰብ የቀበሌ ሚሊሻ ነው። መሳሪያ ይዞ ነበርና ስራ ላይ የነበረን ሰውዬ ለምን ስብሰባ አልመጣህም ብሎ ጠይቆ መልስ እንኳ ሳይሰጠው ነው የተኮሰበት። ጥይቱ ግለሰቡን ከመታው በኋላ ሌላ እዚያው የነበረን ሁለተኛ ግለሰብን መቶታል። በዚህ ምክንያትም የሁለቱ ግለሰቦች ህይወት አልፏል። ጉዳዩን ሲመለከት የነበረው ፍርድ ቤት ውሳኔን አስተላልፏል። ግለሰቡ ድርጊቱን ከፈጸመ በኋላ በጀጁ ወረዳ ፖሊስ በቁጥጥር ስር ውሎ ምርመራ ሲካሄድበት ቆይቷል። አቃቤ ህግም የሰውና የሕክምና ማስረጃዎችን አቅርቦ ተከሳሹ ጥፋተኛ ሆኖ በመገኘቱ የአርሲ ዞን ከፍተኛ ፍርድ ቤት የ21 ዓመት ጽኑ እስራት በይኖበታል። ትናንት 2 የሻምፒዮንስ ሊግ ጨዋታዎች ተካሂደዋል። ባርሴሎናና ፒኤስጂ ወደ ግማሽ ፍጻሜው አልፏል። ባልደረባችን ገላና በላይ በዚህ ዙሪያ መረጃዎችን ሊያጋራን እዚህ ስቱዲዮ ይገኛል። ገላና፣ እስኪ በቅድሚያ የትናንቱን ጨዋታ በተመለከተ የተሰጡ አስተያየቶች ምንድን ናቸው ከሚለውን ጀምር። መልካም። በአጠቃላይ ትላንትና ተደረገውን ፍልሚያ በዛ ደረጃ ብዙ ሰዎች አልጠበቁትም ነበር። ምክንያቱም ባለፈው ሳምንት ሁለቱም ቦሩሺያ ዶርትሙንድና አስቶን ቪላ ብዙ ጎል ገብቶባቸው የ3 ጎል እዳ ይዘው ነው ወደ ሀገራቸው የተመለሱት። ትላንትናም ብዙም ተጠባቂ ያልሆነ ውጤት የተመዘገበበት ምክንያት ከሜዳቸው ውጪ ባሳዩት ብቃት ነው። ፒኤስጂ በሜዳው ባለፈው ሳምንት አስቶን ቪላን 3-0 አሸንፎ ነበረ። ባርሴሎናም
ቦሩሺያ ዶርትሙንድን 4-1 አሸንፎ ነበረ። ትላንትና ግን ቦሩሺያ ዶርትሙንድም አስቶን ቪላም በሜዳቸው 3-3 ጎል ማስቆጠር ችለው ነበረ። ነገር ግን ያስቆጠሯቸው 3 ጎሎች ወደ ቀጣዩ ዙር እንዲያልፉ በቂ ሆነው አልተገኙም። ድምር ውጤት ፒኤስጂና ባርሴሎና ወደ ቀጣዩ ዙር ማለፍ ችለዋል። የፒኤስጂና የአስቶን ቪላ ጨዋታ በቪላ ፓርክ ከመጀመሩ በፊት በስህተት የቻምፒየንስ ሊግ መዝሙር መከፈት ሲገባው የዩሮፓ ሊግ መዝሙር ተከፍቶ በስህተት ነው። አንዳንድ ተጫዋቾች ላይ ፊታቸው ላይ ይታይ ነበር ስህተት እንደተፈጠረ። ነገር ግን ወደ ጨዋታው የምናመራ ከሆነ ፒኤስጂ በሁለቱ ተከላካዮች ኑኖ ሜንዴዝ እና አሽራፍ ሀኪሚ አማካኝነት 2 ጎል አስቆጥሮ ድምር ውጤቱ 5-0 የደረሰበት አጋጣሚ ነበር። ነገር ግን አስቶን ቪላ በደጋፊዎቹ ፊት ለፊት ድንቅ ብቃት ማሳየት ችሏል። ምናልባት ሊቨርፑልም ማንቸስተር ሲቲም ፒኤስጂን በዛ ደረጃ አድክሞ መጫወት አልቻሉም ነበረ። አስቶን ቪላ ከኋላ ተነስቶ 3 ጎሎችን ማስቆጠር ችሏል። ነገር ግን ከዛም በላይ ማስቆጠር የሚችልበትን እድል የጎል ጠባቂው ዶናሩማ አልፈቅድ ስላለ ፒኤስጂ ወደ ቀጣዩ ዙር ማለፉን ያረጋገጠው በድምር ውጤት 5-4 መሆን ችሏል። ይህንን ጨዋታ አስመልክቶ አሰልጣኝ ኡናይ ኤምሪ በሰጠው ሀሳብ በተጫዋቾቹ ፍጹም መኩራቱን ገልጿል። በነገራችን ላይ አስቶን ቪላ የዛሬ 42 ዓመት የሻምፒዮንስ ሊግ ዋንጫ ማንሳት ችሏል። ከዛ በኋላ ግን በውድድሩ ያን ያህል የጎላ ስም አልነበረውም። ትላንትና ኡናይ ኤምሪ ማሳየት የቻልነው አስቶን ቪላ እዚህ ውድድር ላይ መሳተፍ የሚገባው ቡድን መሆኑን ማሳየት ችለናል የሚል ሀሳብ ሰጥቷል። ብዙ ሰዎች የአስቶን ቪላን ውጤት አድንቀዋል። ዛሬም እንግዲህ 2 ጨዋታዎች ይጠበቃሉ። አርሰናል ከሪያል ማድሪድ እና ባየር ሙኒክ ከኢንተር ሚላን ነው ጨዋታው የሚካሄደው። በዚህ ምን ይጠበቃል? ምንስ እየተባለ ነው? እንግዲህ ሰሞኑን በስፔን ላ ሬሞንታዳ የሚል ቃል ተደጋግሞ እየተሰማ ነው። ይህ ማለት ካምባክ ወይም ውጤት መቀልበስ ማለት ነው። ሪያል ማድሪድ ባለፈው ሳምንት በአርሰናል 3-0 ከተሸነፈ በኋላ ተጫዋቾቹ በሳንቲያጎ ቤርናቦ ከፍተኛ ፍልሚያ እንደሚያደርጉ በተለያየ መንገድ ሲገልጹ ነበረ እና ባለፉት 2-3 ቀናትም ማድሪድ ከፍተኛ ዝግጅት ሲደረግ ነው የቆየው። ሪያል ማድሪድ የመሃል ተጫዋቹ ጁድ ቤሊንግሃም ሪያል ማድሪድ መልበሻ ክፍል ውስጥ እያንዳንዱ ተጫዋች ሲናገር የምትሰማው ቃል ይህ ነው ብሏል። በተጨማሪም ሪያል ማድሪድ በሻምፒዮንስ ሊግ ትልቅ ስም መገንባት የቻለ ክለብ ነው። አዲስ ሊጽፍ የሚችለው ታሪክ አይኖርም። ነገር ግን ይህንን የ3-0 ሽንፈት መቀልበስ ከቻለ አዲስ ታሪክ ይሆናል። እያንዳንዱ ተጫዋች ይህንን ታሪክ መጽሐፍ ይፈልጋል። ለዛ የሚያስፈልገውን ብቃትም ተጫዋቾቹ አላቸው የሚል ሀሳብ ሰጥቷል። በተቃራኒው አሰልጣኙ ካርሎ አንቸሎቲ ይህንን ውጤት መቀልበስ ቀላል እንደማይሆን ተናግረዋል። በተለይ ደግሞ አርሰናል በሜዳው ያሳየውን አይነት ብቃት ሪያል ማድሪድ ሜዳ ላይ የሚደግም ከሆነ ይህንን ውጤት መቀልበስ ቀላል አይሆንም። ነገር ግን ተጫዋቾቹ የሚችሉትን ሁሉ 100% በመፈጸም ይሞክሩታል ብሏል። ሌላው ተጠባቂ ጨዋታ የባየር ሚዩኒክ እና ኢንተር ሚላን ጨዋታ ነው። ኢንተር ሚላን ከሜዳው ውጪ ወደ ጀርመን ተጉዞ ባለፈው ሳምንት ባየር ሚዩኒክን 2-1 አሸንፎ ነው የተመለሰው። ትልቅ ውጤት ነው ለኢንተር ሚላን። በሜዳው ሳንሴሮ ይህንን ውጤት ይጠበቃል። ግን ሪያል ማድሪድ የ3-0 ሽንፈቱን መቀልበስ ይችላል? የተሰጡ ግምቶች አሉ። ታሪክን ወደ ኋላ ተመልሰን የምናይ ከሆነ ሪያል ማድሪድ እርግጥ በሌሎች ውድድሮች ላይ የካምባክ ኪንግ ነው ይባላል። ሻምፒዮንስ ሊግን ግን ለይተን የምናይ ከሆነ ያለው ታሪክ ያን ያህል አመርቂ አይደለም ወይም የሚኩራራበት ታሪክ የለውም ማለት ይቻላል። በቅርብ የተደረገውን ውድድር የምናይ ከሆነ ለምሳሌ በ2012-13 ሪያል ማድሪድ ከቦሩሺያ ዶርትሙንድ ጋር አድርጎ በነበረው ጨዋታ በጀርመን 4-1 ተሸንፎ ነበረ። በሳንቲያጎ ቤርናቦ ግን 2-0 ማሸነፍ ችሏል። ያ ግን በቂ አልነበረም ወደ ቀጣዩ ዙር ለማለፍ። በቅርብ የምናነሳው ታሪክ ይህ ነው ማለት ነው። ይህ ለአርሰናል ደጋፊዎች መልካም የሚባል ተስፋ የሚሰጥ ነገር ነው። እንግዲህ ጨዋታው ላይ ማን ያሸንፋል ወይም ደግሞ ይህንን ሽንፈት ይቀለብሳል አይቀለብስ የሚለውን ዛሬ ምሽት 4 ሰዓት ላይ በሚካሄደው ጨዋታ የምናይ ይሆናል። አመሰግናለሁ ገላ። እኔም አመሰግናለሁ። አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛን ነበር። ለዛሬ ያልናቸውን በዚሁ ቋጭን። ሌሎች ዝርዝር ዘገባዎችን ለማግኘት ድረገጻችንን እንዲሁም የፌስቡክ ገጻችንን መጎብኘት ትችላላችሁ። የራዲዮ ፕሮግራሙንም ዘወትር ከሰኞ እስከ አርብ ከምሽቱ 2 ሰዓት ተኩል ጀምሮ በቀጥታ በፌስቡክ በናይል ሳትና በአጭር ሞገድ ላይ መከታተል እንደምትችሉ ልናስታውሳችሁ እንወዳለን። ነገ በሌሎች ዘገባዎች እስከምንገናኝ በያላችሁበት መልካም ጊዜ እንዲሆንላችሁ ከወዲሁ ተመኝተናል። ቢቢሲ ትግርኛ ድሕሪ 20 ደቂቃ ክጅምር እዩ። ንክትከታተሉና ንዕድም